ሰላማዊነት አብሮነትና መከባበር የሃይማኖቶች መሰረታዊና የጋራ እሴቶቻቸው ነው። የኢትዮጵያ የሃይማኖት ተቋማት ጉባኤ መቋቋምም በተለያዩ የሃይማኖት ተከታዮች መካከል ያለው የመከባበር በሰላምና አብሮ የመኖር ባህል ተጠናክሮ እንዲቀጥል ማድረግና በጋራ በተስማሙባቸው አጀንዳዎች ላይ እርስ በርስ በመከባበርና በመመካከር እንደዚሁም በመረዳዳት የመፈጸም አቅምን ማሳደግ ላይ ትኩረት ሰጥተው እንዲሰሩ ያደረጋቸው ነው። ለሀገራዊ ሰላምና አንድነትም ጉባኤው የጎላ ሚና እየተጫወተ ይገኛል። የኢትዮጵያ የሃይማኖት ተቋማት ጉባኤ እያካሄደ ባለው 6ኛው ሀገር አቀፍ የሰላም ኮንፈረንስ ላይ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ስራ አመራር ቦርድ ሰብሳቢ ብፁዕ አቡነ መልከጼዴቅ እኛ ኢትዮጵያውያን እጅግ በርካታ አንድ የሚያደርጉንና ያጋመዱን ጉዳዮች ያሉን ህዝቦች ነን ብለዋል። ከትላንት ይልቅ ዛሬ ላይ እጅ ለእጅ ተያይዘን በጋራ ልንቆም ይገባልም ነው ያሉት። የእምነት የአመለካከት የቋንቋ ብዝሃነት ቢኖረንም ብዝሃነት ውበት መሆኑን በመገንዘብ ከልዩነታችን በላይ እጅግ በርካታ አንድ የሚያደርጉን የጋራ ጉዳዮች ስላሉን ልዩነትን አክብረን በጋራ አጀንዳዎቻችን ላይ ለጋራ ጥቅም በስፋት በመወያየት ከትላንቱም ይልቅ ዛሬ ላይ በጋራ በመቆም በአንድነት ልንሰራ ይገባል። ሃይማኖት የጠብ ምክንያት ሊሆን አይገባም። በሁሉም ቤተ እምነቶች ለሁላችንም ፈጣሪ ያዘዘን ሰላምን፣ መከባበርን፣ መረዳዳትን፣ ይቅርታን፣ ፍቅርና አንድነትን አጥብቀን እንድንይዝ ነው። ለዚህም ደግሞ ዋና ማስረጃው በሁሉም ቤተ እምነት ያለው አስተምህሮ የሰው ልጅ ሁሉ የተፈጠረው ከአንድ ምንጭ ከአዳምና ከሔዋን መሆኑን በግልጽ ያስረዳናል። ጠብና መለያየት ሲኖር የውድቀት ጅማሮ መሆኑን ሁሉም ሊገነዘብ ይገባልም ብለዋል። መለያየት የውድቀት ምልክት ነው። ጠብና መለያየት ሲኖር ውድቀት ይከተላል፣ ከእግዚአብሔርም ፈቃድ ያወጣናል። የአንድ ሀገር ሕዝብ ልዩ ምልክቱ አብሮነቱ ነው። እኛ ኢትዮጵያውያን በዓለም መድረክ የምንታወቀው በጽኑ አንድነታችን ነው። በአንድነት ካልቆምን ለውጭ ተቀናቃኞቻችን በር እንከፍታለን፣ በሂደትም እንዳከማለን። ይህ እንዳይሆን ለቀጣይ ትውልድ የሚበጅ የአንድነትና የአብሮነት አጥር እንዳይላላ ባርቆ ማሰብ የሰላም ገመድ አጥብቀን ማሰር ይጠበቅብናል። በመሆኑም በዚህ መድረክ ላይ የሚነሱት መልካም የሆኑ ተሞክሮዎችን በመውሰድና በጎ የሆኑ ልምዶችንና እውቀቶቻችንን በማሳደግ የእርስ በርስ ግንኙነታችንንም የበለጠ በማጠናከር ለሰላም፣ ለአብሮነት፣ ለጋራ ጥቅም በአንድነት እንድንቆም በማዕከላዊ ኢትዮጵያ የሃይማኖት ተቋማት ጉባኤ ስም አደራዬን አቀርባለሁ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ የሁሉ ነገር መሰረት የሆነውን ሰላምን ማስጠበቅና ማጽናት ከሁሉም ይጠበቃል ያሉት፣ ሰላም በአንድ ጀንበር ተገንብቶ አያልቅም ያሉት ቀሲስ ታጋይ ለዘላቂ ሰላም ሌት ተቀን ተግተን ልንሰራ ይገባል ብለዋል። ሰላም የሁሉ ነገር መሰረት ነው። ለመስራት፣ ወጥቶ ለመግባት፣ ለመማር፣ በአጠቃላይ መንፈሳዊ አምልኮን ለመፈጸም ሰላም በእጅጉ ያስፈልገናል። ለዚህ ነው ቢቻላችሁስ ከሰዎች ሁሉ ጋር በሰላም ኑሩ የሚል አምላካዊ ትእዛዝ የተሰጠን። በምንችለው አቅም ከሰዎች ሁሉ ጋር በሰላም ለመኖር ጥረት ማድረግ የመንፈሳዊነት ልዕልና ምልክት ማሳያም ነው። ሰላም በአንድ ቀን ተገንብቶ የሚጠናቀቅ የፋብሪካ ምርት አይደለም። ሰላም ሁልጊዜ ጥበቃና እንክብካቤ የሚፈልግ እጅግ ታላቅ የጋራ ሀብት ነው። አስተማማኝ ሰላም የሚገነባው ያለመታከት ለሰላም በመስራትና ሁሉም የህብረተሰብ ክፍል አዎንታዊ አስተዋጽኦን በአግባቡ እንዲወጣ በማድረግ ሲቻል ብቻ ነው።
ምንም እንኳን ሰላም ረጅምና አድካሚ ርቀት መጓዝን ቢጠይቅም እንኳን ቅሉ ለሰላም ግንባታ የማንሰጠው ጊዜና ሀብት ሊኖር አይገባም። የኢትዮጵያ የሃይማኖት ተቋማት ጉባኤም በመላው ሀገሪቱ ዘላቂ ሰላም እንዲሰፍን እየሰራ ስለመሆኑም አብራርተዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ በሰላም ግንባታ ላይ በማተኮር በሁሉም ክልል የሚገኙ ኢትዮጵያውያንን በሙሉ የሰላም ግንባታ ስራ ባለቤት መሆናቸውን ተረድተው በባለቤትነት መንፈስ የተቀናጀና ውጤታማ የሰላም ግንባታ ስራ መስራት ይችሉ ዘንድ ማበረታቻ የሚሆን አገር አቀፍ ህዝባዊ ንቅናቄ ያለው የሰላም ኮንፈረንስ እያካሄደ ይገኛል። እነሆ ዛሬም ለ6ኛ ታሪካዊ አገር አቀፍ የሰላም ኮንፈረንስ አድርሶናልና ፈጣሪን እናመሰግነዋለን። በዲጂታል ዓለም ውስጥ እንደመሆናችን የሐሰት መረጃዎችን እያከሸፍን በተለይ ወጣቱን ትውልድ መታደግ ይገባናል ብለዋል። የሃይማኖት ተቋማት ጉባኤም በ6ኛው ኮንፈረንስ ዘላቂ ሰላምን ማምጣት በሚያስችሉ ጉዳዮች ዙሪያ ጥልቅ ውይይት እንደሚደረግበት ጠቅሰው ከኮንፈረንሱ የተሻለ ተሞክሮ እንደሚወሰድም እምነታቸውን ገልጸዋል።